the Forgotten Tech Giant የሚለውን ጽሁፍ ሳይ ለ35 ዓመታት ተጽዕኖ ፈጣሪ ሆኖ የዘለቀውና በላፕቶፕ ኮምፒውተር በጣም ዝነኛ የነበረው ቶሺባ በ2020 ሙሉ ለሙሉ ከገበያ መውጣቱ በስሙ ምርት ማቆሙ ያለውንም ድርሻ እንደነ ሻርፕ የመሳሰሉ መሸጡ አነጋጋሪ ከነበሩ ጉዳዮችና አንድ ወቅት በቴክኖሎጂውም ሆነ በአዳዲስ ፈጠራዎቹ ዓለምን ጉድ ያስባለው ቶሺባ የመዳከሙ ዜና ለብዙዎች አነጋጋሪ አስተማሪም ሆኖ በድርሳን መልክ ተጽፎም ይገኛል ማለት ነው። አንዳንዶቻችን ቶሺባ የሚባለው ላፕቶፕ እስካሁን በእጃችን ያለን እንኖራለን ብዬ አስባለሁ። እንግዲህ ቶሺባ በጣም ዝነኛ ላፕቶፕ ነበረ። ብዙዎች ከተማሪ እስከ ዩኒቨርሲቲ መምህራን በሚዲያ በትልልቅ የመንግስት ተቋማት በዩኒቨርሲቲዎች ደረጃ ቶሺባን በብዛት የሚጠቀሙ ሰዎች ነበሩ። በጣም ተመራጭ ላፕቶፕ ነበረ። እንግዲህ ከ35 ዓመታት ቆይታ በኋላ ግን በ2020 እንግዲህ ከገበያው እንዲጠፋ ምክንያት ሆኗል። በዛ ምክንያት ነው እንግዲህ Forgotten Tech Giant ብለው ዜናውን ያቀረቡት ማለት ነው። እንግዲህ ቶሺባ በላፕቶፕ ብቻ ሳይሆን የሚታወቀው ከ1970 እስከ 1990 በብላክ ኤንድ ዋይት ከለር ቴሌቪዥኖችም ምርቶቹ በጣም ይታወቃልና ብዙ ቤቶችን አድምቋል ማለት ነው። በቤት መገልገያ እቃዎቹም እንደ ፍሪጅ፣ ማቀዝቀዣ እንዲሁም ደግሞ ለማብሰያ እቃዎች የሚሆኑ እንደ ማይክሮዌቭ የመሳሰሉትንም በዛም ዝነኛ ነበር። ከዛ በተጨማሪ ከሚታወቅበት ኢኖቬሽኖች ወይም ደግሞ ፈጠራዎቹ መካከል ደግሞ አሁን ላይ ተንቀሳቃሽ በሆኑት በቀላሉ ዳታዎችን መረጃዎችን መያዝ የምንችልበትን ለምሳሌ በስልክ አሁን መረጃ መያዝ ይቻላል። በፍላሽ፣ በኤስዲ ካርድ፣ በዩኤስቢ ድራይቭ፣ በፍላሽ የመሳሰሉት ፋይሎችን፣ ዳታዎችን፣ ፎቶዎችን ወይም ሌሎች መረጃዎችን መያዝ እንችላለን እና ከዛ በፊት የነበረው ቴክኖሎጂ ኢፕሮም የሚባለው ያንን ለማድረግ አያስችልም ነበረ። በዚህ ምክንያት ለምሳሌ መብራት ቢጠፋ ወይም ደግሞ የምንጠቀምበት ነገር ቢነቀል ዳታው ለረጅም ጊዜ መቆየት እድል አይኖረውም ነበር ወይም ደግሞ ከቦታ ቦታ ለመንቀሳቀስም ያስቸግር ነበር እና ያንን ናንድ የሚባል አዲስ ቴክኖሎጂ እስካሁን ድረስ በስቶሬጅ በፋይሎች በዩኤስቢ ድራይቭ በስልኮቻችን በኤስዲ ካርድና በሌሎችም ለመጠቀም ፋይሎችን ዳታዎችን ለመያዝ የሚያስችለውን አዲስ ቴክኖሎጂ ናንድ ኢፕሮም የሚባለውን ይዞ የመጣው ቶሺባ ነበር ማለት ነው። በተለይ ከክላውድ ስቶሬጅ በፊት ማለት ነው። አሁን እንግዲህ ክላውድ ስቶሬጅ ላይ ብዙ ሰዎች ያስቀምጣሉ። ከዛ ውጪ በሬዲዮና ኮሙኒኬሽን የመገናኛ ራዳር ቴክኖሎጂዎችም ቶሺባ በጣም ታዋቂ ነበረ። በጤናው ደግሞ በሆስፒታል ዘርፍ እንደ ሲቲ ስካንስ፣ አልትራሳውንድ፣ ኤምአርአይ የመሳሰሉት ላይም እንግዲህ ተፍ ይል ነበር ማለት ነው። ከዛ ውጪ በኒውክሌር ኃይልም በከፍተኛ ሁኔታ ይሳተፍ ነበረ። በሊፍቶች ኤሌቬተሮች ላይ የባቡር መስመር ዝርጋታ ላይም በጣም ታዋቂ ነበረ። በካሜራ ደግሞ ካሜራ ቴክኖሎጂዎች ላይ ልክ ለምሳሌ እንደነ ሶኒ ምናምን እንደምንለው በዛም ፈጠራዎቹ በጣም ታዋቂ ነበር ማለት ነው። ከዛ በኋላ ግን በዋናነት የሚታወቅበት ዘ ፈርስት ኮሜርሻል ላፕቶፕ በሚል በላፕቶፕ ምርቶቹ በተመጣጣኝ ዋጋ በጥራት ለብዙዎች እንዲደርስ ምክንያት ሆኖም ነበረ። በተለይ እቺ ቶሺባ T1100 የሚባለው ምርቱ በጣም ዝነኛ ነበርና እንደውም ኮምፒውተርን ዲሞክራታይዝ አድርገዋል ወይም ደግሞ ለብዙ ሰዎች ላፕቶፕ እንዲደርስ ምክንያት ሆኗል ከሚባሉት መካከል ቶሺባ ነበር ማለት ነው። እንግዲህ T1100 የሚባለው ላፕቶፕ ወደ 4 ኪሎ ግራም ይመዝን ነበር በዛ ወቅት። እንግዲህ እንደዛም ሆኖ እንግዲህ ያንን ላፕቶፕ የሚይዙ ሰዎች በጣም በቃ እንግዲህ ለስራ ምቾት ፈጥሮላቸው ነበረ። የሚይዙ ሰዎችም አስገራሚ ከነበሩ ጉዳዮች አንዱ ነበር ማለት ነው። በእርግጥ ዘፈርስት ኮሜርሻል ላፕቶፕ ወይም ደግሞ ፓዮኒር ነው ተብሎ የሚገለጸው ኦስቦርኔል የተባለው ላፕቶፕ በ1981 ቀዳሚ እንደሆነ የሚነገርለታል። ያ ላፕቶፕ ግን ክብደቱ ወደ 11.1 ኪሎ ግራም ይመዝን ነበር። እንግዲህ 11.1 ኪሎ ግራም በጀርባ ተሸክሞ ለመሄድ ምን ያህል ከባድ እንደሆነ ማሰብ ነው ማለት ነው። እንግዲህ ይህንን ነው የቀየረው ቶሺባ በT1100 ወደ 4 ኪሎ ግራም በማውረድ ማለት ነው። ቶሺባ እንግዲህ ምንም እንኳን በዚህ ደረጃ ታዋቂ ቢሆንም ብዙ ምርቶችን ቢሸጥም እስከ 2020 ለ35 ዓመታት በኮምፒውተር ምርት ቢቆይም ቶሺባ እንግዲህ ከገበያው እንዲወጣ የተለያዩ ምክንያቶች ይዘውታል ወይም ደግሞ ተጽዕኖ አድርገውበታል ይባላል። ለምሳሌ ከነዛ ውስጥ አንዱ ቅድም እንዳልነው አዳዲስ ፈጠራዎች ላይ ወይም ደግሞ ኢኖቬሽኖች ላይ በምርቶቹ ላይ ከማካተት ይልቅ በያዘው ላይ የሙጥኝ ማለቱ በተለይም እቺ T1100 ላፕቶፕ በተለይ የሳተላይት ቨርዥኑ ምርቱ ያገኘው ስኬት እያጣጣመ መቆየቱ ለመውደቁ ምክንያት ነው ተብሏል። በተለይ ደግሞ በ2011 ወደ 17.7 ሚሊዮን ሽያጭ መድረሱ እሱን እያጣጣመ መቆየቱ ለመውደቁ ምክንያት ነው ተብሏል። እንግዲህ በዚህ በቴክኖሎጂው ዓለም ኢኖቬሽን ወይም ደግሞ ፈጠራ አዳዲስ ምርቶች ወሳኝ እንደሆኑ ማሳያዎች ናቸው ማለት ነው። ለዛ ነው ለምሳሌ አይፎን ስልኮች አሁን 17 16 ፕላስ ምናምን እያሉ አዳዲስ ነገሮችን ይዘው የሚመጡት አንደኛው ከገበያው ላለመውጣት ምክንያት ነው ማለት ነው። ሌላኛው ተቀናቃኞቹ እንደ ዴል፣ ኤችፒ፣ አፕል የመሳሰሉት በጣም እንግዲህ በአዳዲስ ፈጠራ ኢኖቬሽኖች መምጣታቸው ብራንዶችን ይዘው መምጣታቸው ስታይላቸውን መቀየራቸውና በክብደት ቀላል እንዲሁም ደግሞ ታች ስክሪንን ለጌሚንግን አዳዲስ ሶፍትዌሮችን ለማካተት ምቹ መሆናቸው በተለይ እንደና አልትራቡክስ ማክቡክስ የመሳሰሉት መምጣታቸው ቶሺባ ያንን ፉክክር ይዞ አለመቀጠሉ ለመውደቁ ምክንያት ነው ተብሎ ይገለጻል። ለዛ ነው አንዳንድ ተቋማት R&D ወይም ደግሞ ሪሰርች ኤንድ ዴቨሎፕመንት ድርጅቶችን ወይም ደግሞ ተቋማትን ያማክራሉ ወይም ደግሞ በውስጥ ኢንሃውስ አድርገው የሚዘልቁት ማለት ነውና ይሄ የምርምር እና ገበያው ላይ ምን እየተካሄደ ነው ሰዎች ምን ይፈልጋሉ የሚለውን ጥናትና ምርምር
ምርምር በሰፊው ትልቅ ተቋማት ያካሄዳሉ። እንግዲህ ቶሺባ ይህንን አለማድረጉ ለመውደቁ ምክንያት ነው ተብሎ ይገለጻል። ሌላኛው ሰዎች ከላፕቶፕ ይልቅ ብዙ ነገሮችን አሁን ላይ ወደ ስማርትፎን መቀየራቸው፣ ታብሌትስ እንዲሁም ደግሞ ክላውድ ኮምፒውቲንግ ላይ አገልግሎቶች መስፋፋታቸውና የላፕቶፕ ኢንዱስትሪው ከብዙ በጥቂቱ መቀነሱ ለቶሺባ መጥፋት ምክንያት ነው ይባላል። ለምን? የትርፍ ማርጂኑን ለማግኘት ብዙ ሸጦ ከጥቂቶቹ ትንሽ በማግኘት በመሆኑ እንግዲህ ያን ያህል ደግሞ ገበያ ውስጥ ተስፋፍቶ ላለመቀጠሉ ቶሺባ ከ2000 ጀምሮ ቶሺባ የሚለው ስም በሌላ መተካት ምክንያት እንደሆነ ይነገራል ማለት ነው። ከዛ ውጪ በ2015 ደግሞ የገጠመው የዚህ የኒውክሌር ፓወር ኃይል ላይ ያጋጠመው በዛ ላይ የሚሳተፍ ስለነበረ ኪሳራ እሱም እንዲወድቅ ምክንያት ሆኖታል ይባላል። ሌላኛው የፋይናንሻል ክራይሲስ እንግዲህ አንድ ተቋም እንደ ተቋም ለመቀጠል ደግሞ ፋይናንስ በጣም ወሳኝ ነው። የሂሳብ ስሌቱ ሂደቱ ሁላ አንድ ተቋም ለመቀጠል ምክንያት ይሆናልና እንግዲህ ቶሺባ እዛ ላይ ደግሞ መዝረክረኩ የበለጠ እንዲወድቅ ምክንያት ሆኗል ማለት ነው። እንግዲህ ዘ ራይዝ ኤንድ ፎል ኦፍ ቶሺባ በሚል በጣም ሰፋ ያሉ መረጃዎች ቀርበዋል። ለማንኛውም እንግዲህ ዘ ፎርጎትን ቴክ ጃያንት ተብሎ አንድ ሰሞን ትልቅ ተቋም የነበረው ዓለምን በላፕቶፕ ያጥለቀለቀው ቶሺባ ከ2000 ጀምሮ ድርሻውን በተለይ ለነሻርፕ የመሳሰሉት ሸጦ ከገበያው መውጣቱ አነጋጋሪ ሆኖ ቀጥሏል ማለት ነው። አንዳንዶች ምን ብለዋል? ዘ ቴክ ወርልድ ሃዝ ኖ ፐርማነንት ኪንግስ ብለውታል። በቴክኖሎጂው ዓለም ቋሚ ሀያል ሆኖ የሚቀጥል የለ ማለት ነው። ቋሚ ሀያል ሆኖ ለመቀጠል ደግሞ አዳዲስ የቴክኖሎጂ ፈጠራዎች እንደሚያስፈልጉ የቶሺባ ህይወት ጉዞ እንግዲህ አስተማሪ ይመስላል።